እንዴት ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። አይናችሁን እያየሁ መናገር እፈልጋለሁ ትምህርት ስለሆነ። ስለዚህ ከኋላ ያላችሁ ሰዎች ወደዚህ ወደፊት ነው አጋበሩ። ከጀርባ ያላችሁ ወደፊት ነው። ከናቲ ጀምሮ ያላችሁ ወደፊት ገባ ገባ። አመሰግናችኋለሁ። ጠጋ ጠጋ ብለን እንቀመጥ። ጌታ አምላካችን የተመሰገነ ይሁን። ዛሬ ስንተኛ ቀናችን ነው? ዛሬ አራተኛ ቀናችን ነው አይደል? የአራተኛ ቀን የስልጠና መርሃ ግብር ነው ዛሬ የምናካሂደው። 3 ቀናቶችን ከጌታ ጋር ከእግዚአብሔር መንፈስ ጋር እና ከእግዚአብሔር ቃል ትምህርት ጋር እዚህ ስፍራ ላይ ያሳርፈናል። በእነዚህ በቆየንባቸው ቀናቶች ወይም ምሽቶች ከእግዚአብሔር መንፈስ ጋር እና ከቃሉ ጋር በመገናኘታችን ምክንያት በመንፈሳዊ ሕይወታችን ቢያንስ 3 እርምጃ ወደፊት ሄደናል ብዬ አምናለሁ። ምክንያቱም በዚህ ስፍራ ላይ የሚሰጠው ስልጠና የእግዚአብሔር ቃል ላይ የተመሰረተ ስልጠና እንደመሆኑ መጠን እግዚአብሔር ቃል ወደ ሰዎች ሕይወት ሲመጣ ደግሞ የሰዎችን ሕይወት ስለሚነካ፣ ስለሚለውጥ፣ ስለሚያሳድግ ክርስቶስ ኢየሱስን እንድንመስል ስለሚያደርግ እነዚህ ቀናቶች ጌታ ኢየሱስ ክርስቶስን በመምሰል እግዚአብሔርን ለማገልገል በመዘጋጀት ራሳችንን በእግዚአብሔር ቃል ያስታጠቅንባቸው በእግዚአብሔር ቤት ውስጥ ልናውቅ የሚገባቸውን እውነቶች የተረዳንባቸው ናቸው። በመጀመሪያው ቀን ሁላችሁም እንደምታውቁት በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ በተመሰረተ ሕያው የእግዚአብሔር ቃል ላይ ተመስርተን ጌታ ኢየሱስ ክርስቶስ ከኋላዬ ሊመጣ የሚወድ ሁሉ ራሱን ይካድ፣ ዕለትም መስቀልን ተሸክሞ ይከተለኝ በሚል ቃል ላይ ራሳችንን መካዳችንን የጌታ የኢየሱስ ክርስቶስ ስንከተል መስቀሎቻችንን ተሸክመን ለመጓዝ መዘጋጀታችንን እና ጌታን ደግሞ ለመከተል መቁረጥ ያለብን እንደሆነ ተመልክተናል። ይሄ ደግሞ ዋና የሆነበት ምክንያት ይህንን ውሳኔ በመወሰን ክርስቶስ ኢየሱስን ለመከተል ለተዘጋጀ የሚሆን ትምህርትና ስልጠና ስለሆነ ነው። ይሄ ግዴታ የሆነ ያንን ያላለፈ በዛ ጉዳይ ላይ ራሱን ያልወሰነ ራሱን በመካድ ለክርስቶስ ለመኖር ያልወሰነን ሰው የኛ ስልጠና ብቻ የኔ ትምህርት ብቻ አገልጋይ ሊያደርገው ፈጽሞ አይችልም። አገልግሎት የሚያስከትልበትን መከራ የሚያስከትልበትን ስደት የሚያስከትልበትን መገለል ራሱ ለመሸከም ያልተዘጋጀ ሰው በመንገድ ላይ አቋርጦ እንደሚመለስ ወታደር ነው። ያ ወታደር ራሱንም አብረውትም የወጡትን እንዲጎዱ የሚያደርግ ስለሆነ ኢየሱስ ክርስቶስ አስቀድሞ ለነዚህ ለሁሉ እርሱን ይከተሉ ለነበሩት መስቀሎቻቸው ተሸክመው እንዲከተሉ ሲነግራቸው ነው የምንመለከተው። ኢየሱስ ክርስቶስ በተገኘበት ስፍራ ላይ ሁሉ የማይታጡ ደቀ መዛሙርቶቹ ከኢየሱስ ክርስቶስ የሚወጣውን ኃይል በመጠቀም ችግሮቻቸውን ፈተው ለራሳቸው ለመኖር የወሰኑ ወይም የሚፈልጉ ሕዝቦችን እና እንዲሁም ደግሞ ኢየሱስ ክርስቶስን ለመጥላት ለመክሰስ ሃይማኖታዊም ሆነ ሕጋዊ ስህተቶችን በመፈለግ የሚከተሉትን የኢየሱስ ክርስቶስን ጠላቶች ኢየሱስ ክርስቶስ ሁሉንም እንዲህ አላቸው፣ እኔን የሚከተል በኋላ ሊመጣ የሚወድ ሁሉ አስቀድሞ ራሱን ይካድ፣ ከዛም ዕለት በዕለት ደግሞ መስቀሉን ተሸክሞ ይከተለኝ ብሎ ቅድመ ሁኔታ ነው ያስቀመጠው። ይህንን ቅድመ ሁኔታ ያላለፈ ሰው የኢየሱስ ክርስቶስ ደቀ መዝሙር መሆን አይችልም። የኢየሱስ ክርስቶስ ደቀ መዝሙር ለመሆን ያልወሰነ ደግሞ ሰው ደግሞ የኢየሱስ ክርስቶስ አገልጋይ መሆን አይችልም። ስለዚህ የኢየሱስ ክርስቶስ አገልጋይ እንዲሆኑ በዚህ እንዲያልፉ ኢየሱስ ክርስቶስ ያስቀመጠውን መስፈርት ያስቀመጠውን ማለት የሚገባንን ቅድመ ሁኔታ ተመልክተናል። በዛ ደግሞ ምሽቱንም ባሳለፋችሁትም ቀኑን በሙሉ ያንን ቃል በማሰላሰል ራሳችሁን እንዳዘጋጃችሁ በማመን በሁለተኛው ቀን ደግሞ በቀጥታ ወደ አገልግሎት ነው የገባነው።
ሁላችሁም እንደምታውቁት የአገልግሎታችን ወይም የዚህ የትምህርቱ ርዕስ አገልግሎትና አገልጋይ የሚል ስለሆነ ወደ አገልግሎትና አገልጋይ የሚል ርዕስ ስለሆነ አገልግሎት ምን እንደሆነ ነው ያየነው በሁለተኛው ቀን። ምክንያቱም የማናውቀውን ነገር ልናደርግ ስለማንችል ራሳችንን ክደን መስቀል ተሸክመን ኢየሱስ ክርስቶስን ለመከተል ስንወስን ኢየሱስ ክርስቶስን ለማገልገል ስለሆነ የምንከተለው ከእርሱ ጋር እየኖርን አገልግሎት ማለት ምን ማለት እንደሆነ አይተናል። እርሱ ምንድነው ያልነው? አገልግሎት ማለት በፈቃደኝነት በነፃ የሚሰጥ ለሌሎች ጥቅም የሚሆን ግልጋሎት እንደሆነ ተመልክተናል። በፈቃደኝነት ያለ ዋጋ ለሌሎች ጥቅም የሚሆን ስራን ምን ማድረግ ነው? ማከናወን ነው። ያ ጥቅም ቁሳዊ ሊሆን ይችላል፣ መንፈሳዊ ሊሆን ይችላል። ዋናው ነገር እኛ ስናገለግል በፈቃደኝነት ነው ራሳችንን ለአገልግሎት የምንሰጠው። ያንን አገልግሎት ደግሞ በፈቃደኝነት ስናገለግል ዋጋን ከምናገለግላቸው ሰዎች በማሰብ ወይም በመገመት ወይም ለመቀበል በማሰብ አይደለም የምናገለግለው። እንዲሁም ደግሞ የምናገለግለው አገልግሎት ለእኛ ሳይሆን ለምናገለግላቸው ለምእመናን ወይም ለምናገለግላቸው ሰዎች ጥቅም የሚሆን ግልጋሎትን መስጠት እንደሆነ ተመልክተናል። ይህ አገልግሎት እንግዲህ መሰረቱ ምንድነው ብለናል? በምን ላይ ነው የሚመሰረተው? አገልግሎት በፍቅር ላይ። ይሄን ነገር እንዳትረሱ፣ ደጋግሜ የምናገረው ከዚህ የተነሳ ነው። አገልግሎት የሚመሰረተው በምን ላይ ነው? በፍቅር ላይ ነው። እግዚአብሔርን የምናገለግለውንና የምናገለግላቸውን ሰዎች በመውደድ ላይ የተመሰረተ ነው አገልግሎት። ያለ ፍቅር ነፃ አገልግሎት ሰው መስጠት አይችልም። ያለ ፍቅር በፈቃደኝነት አገልግሎት መስጠት ሰው አይችልም። ያለ ፍቅር ለሌሎች ጥቅም የራሱን ጥቅም ትቶ ማገልገል ፈጽሞ አይችልም። ስለዚህ ለአገልግሎት መሰረቱ ምንድነው? ፍቅር ነው። እግዚአብሔር እኛን ያገለገለን ክርስቶስ ኢየሱስን በመስጠት ያገለገለን ምን ስላደረገን ነው? ስለወደደን ነው። ኢየሱስ ክርስቶስ የራሱን ሕይወት ለእኛ አሳልፎ የሰጠው ለወደዳቸው ነፍሱን አሳልፎ የሰጠው እኛን ስለወደደን ነው። እኛም ሌሎችን ይህንን የእግዚአብሔርን ፍቅር እንዲያውቁና እንዲለማመዱ ወደ እግዚአብሔር እንዲመጡ በእግዚአብሔር ቤት እንዲኖሩ ክርስቶስ ኢየሱስን እንዲመስሉ ተመልሰው እግዚአብሔርን እንዲያገለግሉ አገልግሎት የምንሰጠው እነሱንና የሚያገለግሉትን እግዚአብሔርን በመውደዳችን ነው። ፍቅር ከሌለ አገልግሎት የለም። ፍቅር ከሌለ እሳት ብናወርድ ከሰማይ አይደለም ቃሉ የሚል ፍቅር ከሌለ ምንድነው ይላል? ከንቱ ነኝ ከሰማይ እሳት ባወርድ ተአምራትን ባደርግ ድንቅን ባደርግ ለማገለግላቸው ምእመናንና እነዛን ምእመናን ለሰጠኝ እግዚአብሔር ባለኝ ፍቅር ላይ ካልተመሰረተ ሐዋርያ ጳውሎስ ምንድነው? ባዶ ከንቱ ነን። በብዙ ልሳኖች ብናገር ተአምራትና ድንቅ ባደርግ ንግግሮቼ በሙሉ ስብከት ብሰብክ ንግግሮቼ በሙሉ እንደሚጮህ ትርጉም እንደሌለው ምንድነው? ጽናጽል ናቸው። ደወል ዝም ብሎ ትርጉም እንደሌለው እንዳልተቃኘ ሙዚቃ ስሜት እንደማይሰጥ አንድ ሕፃን ልጅ ተነስቶ ይህንን ኪቦርድ ቢነካካው እንደሚያሰማው ሙዚቃ ማለት ነው። ምንም ስሜት የሌለው ነው የሚሆነው አገልግሎት ምን ሳይኖር ሲቀር፣ ፍቅር ሳይኖር ሲቀር። ስለዚህ የአገልግሎት ሁሉ መሰረት ምንድነው? ፍቅር ነው። ፍቅር ለማን? ፍቅር በመጀመሪያ ለእግዚአብሔር፣ ፍቅር ቀጥሎ ደግሞ ለሕዝቡ ለምናገለግላቸው ወገኖቻችን ፍቅር ያስፈልጋል። ስለዚህ መሰረቱ ምንድነው? ፍቅር ነው። ይሄን ነገር እንዳትረሱ። ፍቅር የአገልግሎት መሰረት ነው። ሕግና ትእዛዝ፣ መተዳደሪያ ደንብ ቤተክርስቲያን የሚታወቃቸው ነገሮች እናንተን እውነተኛ አገልጋይ አያደርጋቸው። ልንገራቸው አያደርጋቸው። እውነተኛ አገልጋይ ከሆነን መገለጫው በምን አገልግሎታችን በምን ላይ የተመሰረተ ነው? በዋጋ ላይ ሳይሆን በፍቅር ላይ የተመሰረተ ነው። ስለዚህ በፍቅር ላይ የተመሰረተ አገልግሎት ደግሞ ይዘቱ መልእክቱ ማን ነው ማለት ነው? ኢየሱስ ክርስቶስ። የአገልግሎታችን መልእክት ኢየሱስ ክርስቶስ ነው። ምንድን ነው ያለው? ባለፈው ጊዜ ያየነው መጽሐፍ ቅዱስ ክፍል ምን ይላል? አይሁድ ምልክትን ይሻል፣ የግሪክ ሰዎችም ደግሞ ምን ያደርጋሉ? ይሻሉ፣
እኛ ግን የተሰቀለው ክርስቶስን እንሰብካለን። ምልክቶች ለአይሁዶች አንድን ነገር ከእግዚአብሔር ለመሆኑ መለያ፣ እውነተኛ መሆኑን መለያ ያንን ነው የሚፈልጉት። ምልክት ኢየሱስንም እንኳን አንተ ከአብ እንደመጣህ እንድናውቅ ስም በመካከላችን ምን አድርጋሉ? ምልክትን አድርጋሉት። የግሪክ ሰዎችም ደግሞ ምንን ይሻሉ? ጥበብን ይሻሉ። የኢየሱስ ክርስቶስ የወንጌል አገልግሎት ለግሪኮች ትርጉም ሊሰጥ ያልቻለው የእነሱን የጥበብ፣ የእውቀት፣ የሎጂክ፣ የፍልስፍና ሀሳባቸውን ምን ሊያደርግ ስላልቻለ ለእነሱ ሞኝነት ሆነባቸው። አንድ አይሁዳዊ ተሰቅሎ ሲሞት ራሱን ማዳን ያቃተው ከቶ እንደምን ሌሎችን ሊያድን ይችላል? ይህ ሞኝነት ነው ብሎ ነው የሚያስቡት እነሱ። ስለዚህ ለእነሱ ሞኝነት ነው። እኛ ክርስቶስን ለተቀበልንና ላመንን አለ ሐዋርያው ጳውሎስ ከየት የወጣ? ከአይሁዶች የወጣ ምልክትን ከሚሹት የወጣ በሕግ እንከን የሌለው የእነሱን ሃይማኖት በተገቢው መንገድ ያወቀ ክርስቶስ ኢየሱስ ግን ባገኘው ጊዜ የተለወጠ ሰው ምን አለ? እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ የእውነተኛ አገልጋዮች መልእክት ሁል ጊዜ ማን ነው? ኢየሱስ ክርስቶስ። ስለዚህ ሁል ጊዜ እውነተኛ አገልግሎትና እውነተኛ መልእክት እግዚአብሔር የሚከብርበት መልእክት ኢየሱስ ክርስቶስን ያማከለ አገልግሎት ነው። ኢየሱስን ያማከለ መልእክት ነው። ስለዚህ ይዘን የምንሄደው የተሰቀለውን ክርስቶስ ኢየሱስን ነው። ለሌሎች ማንን ይዘን እንሄዳለን? ኢየሱስ ክርስቶስን እንሰብካለን። ስለዚህ የአገልግሎታችን ይዘት መልእክታችን ሁሉ ጊዜ ማን ነው? ኢየሱስ ክርስቶስ ነው። በመጨረሻም የአገልግሎታችንን ግብ አይተናል። የአገልግሎታችን ግብ ምንድን ነው? እግዚአብሔርን ምን ማድረግ? ማክበር ነው ግቡ። አገልግለን ለእግዚአብሔር ክብርን ካላመጣ አገልግሎታችን ያ እውነተኛ አገልግሎት አይደለም። እግዚአብሔር ሁሉ ጊዜም የሚከብርበት አገልግሎት ኢየሱስ ክርስቶስ መልእክት የሆነበት አገልግሎት ነው። እግዚአብሔር ሁሉ ጊዜ የሚከብርበት አገልግሎት በፍቅር ላይ የተመሰረተ አገልግሎት ነው። ስለዚህ አገልግለን ይሆናል የእግዚአብሔር ክብር ነው። አገልግሎትን የምናገለግለው ለራሳችን ክብር አይደለም። ምክንያቱም እኛ አስቀድመን ራሳችንን ስለካድን ራሱን ይካዳለን የተባለ ስለካድን እኛ ራሳችንን ክደን አገልግሎትን ስለምንጀምር ከአገልግሎቱ ክብር፣ ከአገልግሎቱ ዋጋ፣ ከአገልግሎቱ ዝና፣ ከአገልግሎቱ ስም የምንጠብቅና ነገሮች ወደኛ የሚያመለክቱ ሳይሆኑ ክብር ሁሉ ለማን የሚሰጥበት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎት ሲጨርስ ምን አለ ሲጸልይ? አባት ሆይ የሰጠኸኝን ሁሉ ፈጽሜ አንተን ምን አደረግኩ? አከበርኩ። አሁንም አንተ ደግሞ በአንተ ዘንድ አስቀድሞ በነበረኝ ክብር ምን አድርጌ? አክብረኝ። አንተን ምን አደረግኩ አለ? አከበርኩ። ምን አድርጌ? የሰጠኸኝን አገልግሎት ምን አድርጌ? አከበርኩ። አያችሁ፣ አገልግሎት የሚሰጥ ማን ነው? እግዚአብሔር ነው የሚሰጠው። ያንን በመፈጸም ነው እግዚአብሔርን ማክበር የሚቻለው። ስለዚህ የአገልግሎታችን ለእግዚአብሔር ክብር መሆኑን የምናውቅበት አንዱ መንገድ የምናገለግለውን አገልግሎት እግዚአብሔር የሰጠን ወይንም ራሳችን የወሰድን ወይንም ሰዎች የሰጠን አለመሆኑን ማረጋገጥ ነው። እውነተኛ አገልጋይ አገልግሎትን የሚቀበለው ከማን ነው? ከእግዚአብሔር ዘንድ። እግዚአብሔር አገልግሎትን ብቻ ሳይሆን ያንን አገልግሎት የምንወጣበትን ጸጋንና ብቃትን ኃይልን ይሰጠናል። እግዚአብሔር የተመሰገነ ነው። አገልግሎትን ብቻ ሸክሞ የሚተው ሳይሆን አገልግሎቱን የምንወጣበትን ብቃት የሚሰጥ ማን ነው? እግዚአብሔር ነው። ስለዚህ አገልግሎታችን ለማን ክብር ነው? ለእግዚአብሔር ክብር ነው። እግዚአብሔር የተመሰገነ ነው። ይሄ የሁለተኛው ቀን ሐሳብ። ሶስተኛው ደግሞ አጠር አድርጌ እነግራቸዋለሁ። አገልጋይ ማን ነው? ኦልሬዲ ከላይ ስለተነጋገርን አገልጋይ ማን እንደሆነ በተገቢው መንገድ እናውቃለን። እኛ እነማን? የእግዚአብሔር ልጆች የሆንን ሁሉ የእግዚአብሔር አገልጋዮች ነን። ሰው እንዴት ነው የእግዚአብሔር ልጆች የሚሆነው? ሰው ሁሉ የእግዚአብሔር ፍጡር ነው። አሜን። ሰው ሁሉ የማን ፍጡር ነው? ሰው ሁሉ ግን የእግዚአብሔር ልጅ አይደለም አይደል? ሰው ሁሉ የእግዚአብሔር ፍጡር ነው። ሰው ሁሉ ግን የእግዚአብሔር ልጅ አይደለም። የእግዚአብሔር ልጆች የሆኑት
ከልጁ ከኢየሱስ ክርስቶስ የተወለዱ ልጆች ናቸው። በልጁ በኢየሱስ ክርስቶስ በማመን ወደ እግዚአብሔር የመጡትን እግዚአብሔር ምን ይላቸዋል? ልጆቼ ይላቸዋል። የእግዚአብሔር ልጆች የሆኑ ዘንድ ምን ያደረጋቸዋል? ስልጣንን ሰጣቸው ይላል ኢየሱስ ክርስቶስ። ባለፈው ጊዜ እንደተመለከትነው ኤፌሶን ላይ ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጽፍ ከመንፈሳዊ በረከቶች ውስጥ አንዱ ምንድነው አለ? የእግዚአብሔር ልጅነት ነው። ሮሜ 8 ላይ ሄዳችሁ ስትመለከቱ ይህ የእግዚአብሔር ልጅ የመሆን ጉዳይ ከእግዚአብሔር የምንቀበለው በረከት እንደሆነ ይናገራል። በረከት ነው። የእግዚአብሔር ልጆች ናቸው እግዚአብሔርን የሚያገለግሉት። ልጆቹ ስለሆኑ እግዚአብሔር ለልጆቹ ነው አገልግሎት የሚሰጠው። እነዚህ ልጆቹ ደግሞ ሲያገለግሉ እግዚአብሔርን ያከብሩታል። ሁለተኛ በክርስቶስ ኢየሱስ አምነው የዳኑ ሁሉ የማን ልጆች ምንድናቸው? አገልጋዮች ናቸው። ስለዚህ አገልጋይነት የሁሉም ምእመን ነው። አንዳንድ አገልግሎቶች በተለየ ሁኔታ የሁሉም ምእመን አገልግሎቶች ይሆናሉ። ከነዚያ ውስጥ አንዱና ትልቁ ነገር ምንድን ነው? ወንጌል ምስክርነትና ስርጭት የማን ነው? የሁሉ ምእመን ነው። ጸሎት የማን ነው? የሁሉ ምእመን ነው። እነዚህ የተለየ የጸጋ ስጦታ የማያስፈልጋቸው ለእግዚአብሔር ልጆች ሁሉ እንዲያደርጉት የተሰጠ ትእዛዝ ነው። መጸለይ ተግታችሁ ጸልዩ በማለት መጽሐፍ ቅዱስ ምን ያደርጋል? ያዛል። እግዚአብሔርን ትእዛዝ ነው የምንፈጽመው ስንጸልይ። ሰው ሁሉ ደግሞ እንዲመሰክር እግዚአብሔር ምን ያደርጋል? ያዛል። በሰው ፊት ለሚመሰክርልኝ እኔ ደግሞ በአባቴ ፊት እመሰክርለታለሁ። በሰው ፊት ደግሞ ለሚያፍርብኝ የኔን ስም ለሚሸሽግ የኔን ስም ለሚደብቅ ደግሞ እኔም በአባቴ ፊት ምን ሆናለሁ? አፍርበታለሁ። እሱ በእግዚአብሔር ፊት ለፊት ሲቀርብ እኔ ፊትን አዞርበታለሁ። እግዚአብሔር ከነዛ ሰዎች መካከል ስላላደረገን እግዚአብሔር የተመሰገነ ይሁን። ይህ አገልግሎት የሁሉ ምእመን አገልግሎት ነው። የእግዚአብሔር ልጆች የሆኑ አምነው የዳኑ ሁሉ የሚያገለግሉት አገልግሎት እንደሆነ እናያለን። ሌላው ለሕይወት ጥሪ ምላሽ የሰጡ ናቸው። ጥሪ ማለት እግዚአብሔር ሁለት አይነት ጥሪ ነው። ለአገልግሎት ይጠራል፣ ለሕይወት ይጠራል። ሰዎች ሁሉ ለሕይወት ጥሪ ተጠርተዋል። ለዛ ምላሽ የሰጡ የእግዚአብሔር ልጆች ስለሚሆኑ ወደ አገልግሎት ይመጣሉ ማለት ነው። ስለዚህ ለሕይወት ጥሪ ምላሽ የሰጡ ሁሉ። ሁለተኛው ጥሪ ደግሞ የተለየ የአገልግሎት መለኮታዊ ጥሪ ነው። ለዛ መለኮታዊ ጥሪ የደረሳቸው ሰዎች ደግሞ አገልጋዮች ናቸው። እነዚህ መለኮታዊ ጥሪ የደረሳቸው ሰዎች ሌሎች ምእመናኖች ወደ እግዚአብሔር የመጡ ልጆች እግዚአብሔርን እንዲያውቁ ክርስቶስ ኢየሱስን እንዲመስሉና እግዚአብሔርን ማገልገል እንዲችሉ ማዘጋጀትና መስራት ነው። ለቤተ ክርስቲያን የተሰጡ ናቸው። እነዚህ በሙሉ ምንድን ናቸው? እነዚህ በሙሉ አገልጋዮች ናቸው። ስለዚህ በእነዚህ በአገልጋዮች ውስጥ እኛ አለንበት ማለት ነው። አንዳችን ወይ መለኮታዊ ጥሪ የደረሰን ወይ እግዚአብሔር ልጆች ነን ወይንም ለሕይወት ጥሪ ምላሽ የሰጠን ሰዎች ነን። ስለዚህ ምንድን ነን? እኛ ሁላችንን አገልጋዮች ነን። እግዚአብሔር የተመሰገነ ነው። እዚህ ጋር ደርሰናል። ራሳችንን ክደን የአገልግሎትን ምንነት፣ የአገልግሎትን መሰረት፣ የአገልግሎትን ይዘትና የአገልግሎትን ግብ ተረድተን አሁን ደግሞ እኛ ራሳችን አገልጋዮች እንደሆነ አውቀናል፣ አምነናል። መማር አለመማር፣ ማወቅ አለማወቅ እግዚአብሔርን ከማገልገል ሊያግደን አይችልም። እግዚአብሔርን የእግዚአብሔር ልጆችን እግዚአብሔርን ከማገልገል ሊያግዳቸው የሚችል አንዳችን ነገር ፈጽሞ የለም። ስለዚህ አሁን ኦልሬዲ ምን መጋመተናል? አገልጋዮች ነን። አሁን ዋናው ነገር የሚቀጥለው እንዴት ነው የምናገለግለው? ታዲያ ገብቷቸዋል። እንዴት ነው የምናገለግለው? ራሳችንን ክደናል አይደለ? መስቀል ተሸክመን ነው ለመጓዝ ቆርጠናል። ክርስቶስን እየተከተልን አገልግሎት ምን እንደሆነ አውቀናል። የአገልግሎትን ግብ ተረድተናል። ስለዚህ እግዚአብሔርን የሚያከብር አገልግሎት እንዴት ማገልገል እንችላለን የሚለው ጥያቄ ዋናውና ትልቁ ጥያቄ ነው። ዛሬ ለዛ ነው መልስ የምንሰጠው። እንግዲህ በእግዚአብሔር ቤት ውስጥ ስናገለግል ከዚህ በፊት የነገርኳችሁ ነገር ታስታውሳላችሁ። ሁላችሁ ኢየሱስ ክርስቶስን መከተል ማለት የኢየሱስ ክርስቶስን ሕይወት መኖርን፣ የኢየሱስ ክርስቶስን አገልግሎት ማገልገልን፣ የኢየሱስ ክርስቶስን ትምህርት አስተምህሮ
ማመን መቀበልና መከተልንና እሱን መምሰልን የግድ ይላል። አንድ ደቀ መዝሙር ሕይወቱ የኢየሱስ ክርስቶስን ሕይወት ማለት ኑሮውን ማለት ነው። በጽድቅና በቅድስና ራሱን ዝቅ አድርጎ የኖረው ኑሮ ማለት ነው። የኢየሱስ ክርስቶስ አገልግሎት ማለት ከዚህ በፊት ነግሬያቸዋለሁ። የኢየሱስ ክርስቶስን አገልግሎት በተመለከተ ማቴዎስ የተናገረው ምን እያደረገ ነበር? ወንጌልን የመንግስትን ወንጌል እየሰበከ በየቦታው እያስተማረ በሽተኞችን እየሰወፈ ድውያንን እየፈወሰ ሙታንን እያስነሳ በአጋንንት ያደረባቸው ነፃ እያወጣ ምን ያደርግ ነበር ይላል? ይዞር ነበር። ይሄ ነው አገልግሎቱ፣ የጌታ የኢየሱስ ክርስቶስ አገልግሎት፣ የጌታ የኢየሱስ ክርስቶስ አገልግሎት። ስለዚህ አገልግሎቱን የምናገለግል ትምህርቱስ ደቀ መዛሙርቶችን ቁጭ ብሎ በርካታ ትምህርቶችን ያስተምር ነበር ኢየሱስ ክርስቶስ። መጽሐፍ ቅዱሳችንን በተለይ ወንጌላትን ስናጠና ኢየሱስ ካገለገላቸው አገልግሎቶች 85 ከመቶ የትምህርት አገልግሎት። ስንት ከመቶ? 85 ከመቶ። ከዛ ውጪ የፈውስ አገልግሎቱ፣ ከዛ ውጪ አጋንንት የማስወጣቱ አገልግሎቱ፣ ምግብ ተአምራትና ድንቅ በማድረግ ያገለገለባቸው አገልግሎቶች በሙሉ ሲደመሩ ስንት ፐርሰንት ናቸው? 15%። 85% ምን ያደርግ ነበር? የእግዚአብሔርን ቃል እየገለጠ ደቀ መዛሙርቶችን ምን ያደርግ ነበር? ያስተምር ነበር። ስለዚህ አገልግሎትን ስናገለግል የኢየሱስ ክርስቶስን አገልግሎት ማገልገል ማለት ይሄ ማለት ነው። ስለዚህ ሕይወቱን መኖር፣ አገልግሎቱን ማገልገል እና አስተምሮውንና ትምህርቱን ምን ማድረግ ማመንና ያንን መቀበልና ማገልገል ነው። ስለዚህ ለአገልግሎታችን እንዴት ማገልገል እንዳለብን የምንመለከተው ማንን ነው ማለት ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ለአገልግሎታችን ምን ስለሆነ? ምሳሌ ስለሆነ። ወደዚህ ምድር መጥቶ ጌታ ኢየሱስ ክርስቶስ ሞቶ ሊያድነን ብቻ አይደለም ወደዚህ የመጣው። በኖረው ሙሉና ባገለገለው አገልግሎት ባስተማረው ትምህርት ለእኛ ምናችን ነው? ልንከተል የሚገባው ምናችን ነው? ምሳሌያችን ነው። ለዚህ ነው እኮ መጽሐፉ ምንድን ነው የሚለው? የሃይማኖታችን ሐዋርያ የሆነው ኢየሱስ ክርስቶስን ምን አድርጋችሁ ተመልክታችሁ ነው የሚለው አለ ሐዋርያው። የእምነታችን የአስተምሯችን የክርስትናችን ሐዋርያ ማን ነው? ጀማሪ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ማንን ተመልክታችሁ ነው የሚለው? ኢየሱስን ተመልክታችሁ ነው ሩጫችሁን ወደፊት ምን አድርጉ ሩጥ የሚለው። ስለዚህ አገልግሎትን እንዴት ማገልገል አለብን ብለን ስናስብ ኢየሱስ ክርስቶስን ነው የምናየው። ስለዚህ እንዴት ማገልገል አለብን ስንል የኢየሱስ ክርስቶስን ፈለግ ተከትለን ማገልገል አለብን ብላችሁ ፈለጉን እናያለን። የኢየሱስ ክርስቶስን ፈለግ ማለት ዱካው ተከትለን ማገልገል አለብን ብለን እናስባለን። ኢየሱስ እንዴት አገለገለ? ያ ልናየው ልንከተለው የሚገባን ፈለግ ምንድን ነው? ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 11 ድረስ አብረን እናነባለን። ፊልጵስዩስ ስንት ነው? 2 ቁጥር 5 እስከ ስንት? እስከ 11 ድረስ ያለው እናነባለን። አነባለሁ እኔ ቃሉ እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እስከ 8 ነው የምናነበው። እርሱ በእግዚአብሔር መልክ ሲኖር ሳለ ስለ እግዚአብሔር ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ኢየሱስ እንዲህ ሆኖ ነው ያገለገለው። ሐዋርያ ጳውሎስ ለፊልጵስዩስ መሪዎች ነው ይሄን ምክር የሰጠው፣ ለቤተ ክርስቲያን መሪዎች። ምዕራፍ 2 ስትመለከቱ ሐዋርያ ጳውሎስ ደስታዬን ፈጽሙልኝ ነው የሚለው። ደስታዬን ፈጽሙልኝ፣ በእናንተ ሕይወት በመካከላቸው በሚሆነው ነገር ተደስቻለሁ።
ነገር ግን የኔ ደስታ ፍጹም እንዲሆን ልትከተሉ የሚገባችሁ መሪዎች አሉ ብሎ ከላይ ይጀምራል። እርሱም በአገልግሎታችሁ ውስጥ አድሎን አስወግዱ ይላል። ምንን አስወግዱ? አድሎን አስወግዱ። ለባልንጀራ ይጠቅማል ብላችሁ አንዳች ነገር አታርጉ። አድሎን አስወግዱ። ክርስቶስ ኢየሱስ እግዚአብሔር አብ በሰው ልጆች መካከል ልዩነትን ሳያደርግ ዓለምን ሁሉ ሰውን ሁሉ ወዶ ልጁን እንደሰጠ በአገልግሎት አድሎ አታድርጉ። ለወገኔ ይጠቅማል፣ ለጓደኛዬ ይጠቅማል፣ ለዘመዶቼ ይጠቅማል፣ ለዘሬ ይጠቅማል፣ ለቋንቋዬ ይጠቅማል፣ ለአገሬ ይጠቅማል ብላችሁ አንዳች አታድርጉ። የምታደርጉትን ለሰው ሁሉ ይጠቅማል ብላችሁ ለሰው አድርጉ ይላል። አንድ ይሄ ነው። ሁለተኛ በዛ ስፍራ ላይ ምንድነው ሐዋርያው ጳውሎስ የሚለው? ሌላው የኔ ሐሳብ ብቻ ይጠቅማል አትሉ፣ የባልንጀራንም ሐሳብ እንደሚጠቅም ምን አድርጉ? ቁጠሩ ነው። ቁጠሩ። ከኔ እንደሚሻል የባልንጀራ ሐሳብ ከኔ ይሻላል ብላችሁ ቆጥራችሁ ለመቀበል ተዘጋጁ። አብራችሁ ሲታገለግሉ፣ በኮሚቴው ሲታገለግሉ፣ በቤተ ክርስቲያን መሪነቱ ሲታገለግሉ፣ በሽምግልና ሲታገለግሉ ከጎን የሚያገለግለው ሰው እግዚአብሔር ልክ እንዳንተው እንደሚጠቀም እንደሚናገረው ሐሳብ እንደሚሰጠው በማመን ያዛን ወንድም ሐሳብ ከኔ ሐሳብ ይሻላል ብለን በመቁጠር ለመቀበል የተዘጋጀ ሁን ይላል። በመጨረሻም ደግሞ ምንድን ነው የሚለው? ሶስት ሐሳቦች ናቸው ያሉ። አንደኛ አድሎ፣ ሁለተኛ ሐሳብን መቀበል ነው። ሶስተኛው ደግሞ ለባልንጀራ ለወንም ለወዳጄ ይጠቅማል ወንም ይጠቅመኛል ብለህ ጥቅምህን እያየ አታገልግል። ለባልንጀራህም ደግሞ እንጂ ሲል እንመለከታለን። ስለዚህ እነዚህን አገልጋዮች ሐዋርያ ጳውሎስ ይህንን ጠንከር ያለ መሪ ከሰጣቸው በኋላ አንድነታቸውን እንዲጠብቁ ቤተ ክርስቲያናቸውን እንዲጠብቁ የሚያስችላቸው መሪ ሲሰጣቸው አንድ ጥያቄ ከውስጣቸው እንደሚነሳ ሐዋርያ ጳውሎስ ያሰበ ይመስለኛል። ምን የሚል? እንዴት ይቻላል? እንደዚህ ሆኖ ማገልገል እንዴት ይቻላል? አንድ ሐሳብ እንዴት መሆን እንችላለን ብለው ሐሳብና ጥያቄ እንደሚያነሱ ሳያስብ የቀረ አይመስለኝም። ስለዚህ ለእንደዚህ ለተናገረው ነገር ምሳሌ እንዲሆን ማንን ጎትቶ መጣ? ኢየሱስ ክርስቶስ። ይሄ እኮ የተናገርኳችሁ ነገር በኢየሱስ ክርስቶስ ሕይወት ውስጥ ምን የሆነ ነው? የነበረ ሐሳብ ነው። የነበረ እሱ የኖረው እሱ የተከተለው መሪህና ፕሪንሲፕል ነው ብለው ኢየሱስ ክርስቶስን ሲያመጣ እንደ ምሳሌ ከፊታቸው ሲያቆም እንመለከታለን። ስለዚህ ማየት ያለባችሁ ይህንን ለማድረግ ውጤታማ ለመሆን ኢየሱስ ክርስቶስን ነው ይላቸዋል። ኢየሱስ ክርስቶስን ነው። ይህ ሐሳብ በኢየሱስ ክርስቶስ ውስጥ ነበረ። ስለዚህ እርሱ አገልግሎትን ሲያገለግልና ሲያገለግል በምድር ላይ በሚያገለግልበት ጊዜ በመጀመሪያ ደረጃ ላይ የምንከተለው የኢየሱስ ክርስቶስ ፈለግ ከራስ ወዳድነት ነፃ ሆኖ ማገልገል ማለት ነው። ከራስ ወዳድነት ምን ሆኖ ነፃ? ኢየሱስ ከራስ ወዳድነት ነፃ መሆኑን ያሳየው በምንድን ነው? በዚህ ስፍራ ላይ እንደምንመለከተው እርሱ ይላል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረም። ገብቷቸዋል? በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር ሳለ ለዘለዓለም ጌታ ኢየሱስ ክርስቶስ ከእግዚአብሔር ጋር በክብሩ በታላቅነቱ በጌትነቱ እኩል ሆኖ ነው ለዘለዓለም የኖረው። ሥጋ ለብሶ ወደዚህ ምድር መጥቶ ምን እስከሚሆን ድረስ እስከሚያንስና እስከሚዋረድ ድረስ። ነገር ግን ሰዎችን ለማገልገል ኢየሱስ ክርስቶስ መለኮትነቱን ሳይተው መለኮት የሚያስገኝለትን ክብር ምን የሚያስገኝለትን ለመለኮት እየተገባውን ለማንም የማይገባውን ክብሩን በፈቃዱ ትቶ ከእግዚአብሔር ጋር የሚያስተካክለውን ክብሩን ትቶ ወደዚህ ሲመጣ ምንም እንዳጣ አልቆጠረም። አልቆጠረም ማለት አላጣም ማለት አይደለም። ማጣቱ ለሱ ምንም አይደለም።
ለሚያገለግላቸውና ለሚያድናቸው ሰዎች ካለው ፍቅር የተነሳ የሚከፍለው ዋጋ በኢየሱስ ክርስቶስ ዘንድ የሚቆጠር አልነበረም። የከፈለው ዋጋ ደግሞ ማንም ሊከፍለው የማይችለው ዋጋ ነው። ለጌታ ለኢየሱስ ክርስቶስ ሰው ከሆነ በኋላ የከበደው ሞት አይደለም። አንድ ሰው ከሆነ ሰው ለሰው አንድ ጊዜ ምን ተፈርዷል? ሞት ተፈርዷል። ሰው ይሞታል። ለኢየሱስ ክርስቶስ ትልቁ ከባዱ ዋጋ ክፍያ አባቶ ስለምን ተወከኝ ብሎ የተናገረው ከባዱ ክፍያ ምንድን ነው? ከአባቱ መለየቱ። እግዚአብሔር ኃጢአትን በእርሱ ላይ ስላደረገ ፊቱን ስላዞረበት ከእርሱ ስለተለየ ኢየሱስ ክርስቶስ ጮኸ። ትናንት እንደማን የነበረ ማለት ነው? እንደ አባቱ በክብር የነበረ ዛሬ ሰው ሆኖ ራሱን ወስኖ ራሱን አዋርዶ ያንን ክብር በመተው ምክንያት ኢየሱስ ክርስቶስ ዋጋ ሲከፍል ዋጋ መክፈሉን ምንም አልቆጠረም፣ አልመሰለው። እኔ እኮ እናንተን ሌትና ቀን ሌሊት ላይ እየጸለይኩ እየተንበረከኩ በእግዚአብሔር ፊት እየጫኩ እንደማገለግላችሁ አታውቁም፣ አይገባችሁም እንደሚል ሰነፍ መሪና አገልጋይ አይገባችሁም። ለእናንተ ዋጋ እየከፈሉ ሌትና ቀን እየጮሁ እየተንበረከኩ ከሰማይም ከምድርም ከዛም እየባጠጥኩ እያመጣሁ እንደማገለግላችሁ አታውቁም። ዋጋ እየከፈልኩ እንደማገለግል አይገባችሁም። አስቡ፣ በዛ ልክ ይሁን፣ ዋጋ እንደሚከፍልላችሁ ይሁን ብሎ እንደሚያስብ ሰነፍ አገልጋይ አልነበረም ኢየሱስ ክርስቶስ። ያንን ያህል የከበረ ክብሩን ትቶ ሲመጣ ምንም እንዳጣ አልቆጠረም። ለምን? የእኛ ፍቅር ምን ሆኖበታል? አይሎበት ስለነበረ። ይህንን ነው ተከተሉ የሚለው። የኢየሱስ ክርስቶስን ፈለግ ስንከተል ለራሳችን ክብር የሆነውን ነገር ለራሳችን የተገባንን ነገር በፈቃደኝነት ነው አገልግሎት አይደለም። በፈቃደኝነት በመተውና ራስን ዝቅ በማድረግ ለማገልገል መዘጋጀትና ያንን ስነ ልቦና መገንባት አስፈላጊ እንደሆነ ይናገራል መጽሐፉ። ለመሪዎች እኮ ነው የሚነግራቸው፣ ለሽማግሌዎች አንድነትን ጠብቁ እንዲያርጋችሁ ነው። አንዱ ምንድነው? ራስ ወዳድነት ነፃ ሆነው ኢየሱስ ክርስቶስ ያገለግል። ብዙ ሰዎችን ፈተና ውስጥ የሚጥለው እኔነትና ራስ ወዳድነት። ከዛ ነፃ ያልሆነ ሰው ሌሎችን ማገልገል አይችልም። ራስን የምትወደው አንተ ሳትሞት ስትቀር ነው። ለክርስቶስ ሳንሞት የምናገለግል ከሆነ ከእርሱ ጋር ሳንሰቀል የምናገለግል ከሆነ እኛ አለን። እኛ ካለን ደግሞ ያለነውን እኛን እንወዳለን። ያለነው እኛን ይነግስብናል። ያለነው እኛነታችን ይቀርበናል። ስለዚህ ነው እኮ ኢየሱስ ክርስቶስ በመጀመሪያ ደረጃ ምን አድርጉ? ራሳችሁን ከራሳችሁ ነፃ ውጡ። ከራሱ ነፃ ያልወጣ ማገልገል አይችልም። ኢየሱስ ከራሱ ነፃ ስለወጣ ነው ያንን ክብሩን ሲያጣ እንደ ማጣት ያልቆጠረው። ስለዚህ እውነተኛ አገልጋዮች ሁል ጊዜም ከራስ ወዳድነት ነፃ የሆነ አገልግሎት ስናገለግል ነው እንደ ኢየሱስ ክርስቶስ የምናገለግለው። ስለዚህ ይሄ የመጀመሪያ ፕሪንሲፕል ነው። ራስ ወዳድነትን ራሳችንን መካድ መቻል አለብን። ነግሬያቸዋለሁ። ብዙ ጊዜ የማነሳቸው መሪዎች ናቸው እነዚህ ነገሮች። ብዙ ጊዜ ምክንያቱም በህይወት ያኖረ በአገልግሎቴ ውጤታማ እንዲሆን ያደረገኝ እግዚአብሔርን ከማመሰግንባቸው ነገሮች ውስጥ እነዚህ እውነቶች በህይወቴ ውስጥ መኖራቸውና ሁሉ ጊዜም ስለሚሰሩ ነው። ሁሌም የማካፈላችሁ ከዚህ የተነሳ ነው። ስለዚህ አገልጋይ ስንሆን ሁሌም ስናስብ ኢየሱስን ስናይ ኢየሱስ ራስ ወዳድነት የሌለበት ነፃ ሆኖ ያገለገለን ጌታ ነው። ስለዚህ ነው ከመለኮታዊ መተካከልን ከእግዚአብሔር ጋር በክብሩ ተካክሎ ሲኖር ሰው ሆኖ ወደዚህ ምድር ሲመጣ ያንን ማጣቱን እንደሚገባው አልቆጠረም ይላል ሐዋርያ ጳውሎስ። ሐዋርያ ጳውሎስ ራሱ አልቆጠረም። ሐዋርያ ጳውሎስ ስለ ራሱ ሲናገር ወደ አገልግሎት ሲመጣ እዚሁ ፊልጵስዩስ ላይ ይናገራል። እኔ ይላል ስለ ራሱ ማንም የሚመካበት ነገር ቢኖረው እኔ በልጠዋለሁ ይላል። እዚህ እያንዳንድሽ እዛ ቦታ ላይ የተቀመጥክ ሰው እንደ ሰው ሊመካ ሊናገር ከኔ ጋር ልትስተካከል ፈጽሞ አትችልም። አንደኛ እኔ አይሁዳዊ ነኝ። አይሁዳዊ ማለት በዘሩ ምክንያት ብቻ የእግዚአብሔር ሰው ተብሎ ምን የሆነ የተመረጠ ማለት ነው። ሕግንና ተስፋን ለመቀበል ምን የሆነ የተመረጠ ሕዝብ ማለት ነው አይደል? ክርስቶስ ኢየሱስ አምላክ ሆኖ
ከመካከላቸው ከመጣ ሕዝብ ወገን ነኝ ይላል። እግዚአብሔር ራሱ ሥጋ ለብሶ ከአይሁድ ነው የመጣው ይላል እኮ ሮሜ ምዕራፍ 9 ይላል። ከእናንተ መጣ ምን ሆነ? ሥጋ ለብሶ እሱ ለዘላለም የተባረከ አምላክ ነው ይላል። ከዛ ወገን ነኝ ይላል። ለዘላለም ከተባረከ ምን ወገን ነኝ እኔ አይሁዳዊ ነኝ ይላል። ቢያስፈልግ መመካት ቢያስፈልግ ይሄ ብቻ በቂ ነው። ሁለተኛ ላይ ከአይሁዳዊም የቤንያም ወገን ነኝ። ስለ ቤንያም የሚታስቡት ነገር አለ። መጽሐፍ ቅዱስን የምታውቁ ሰዎች ያዕቆብ ከወለዳቸው ልጆች ሁሉ የመጨረሻና እጅግ በጣም የሚወደው ማንን ነው? ቤንያምን ነው። ስለዚህ የቤንያም ዘር መሆን ማለት የእስራኤል አባት የሆነው ያዕቆብ የሚወደው ልጅ ቤተሰብና ምን መሆን ነው? ዘር መሆን ማለት ነው። ስለዚህ ቢወዳደሩ እንኳን እነዚህ 12ቱ ወገኖች ቢወዳደሩ እንኳን ቤንያም በአባቱ ይወደድ ስለነበረ ቤንያምነትን ሰው ሊመርጥ ይችላል። ይሄ ነኛ ቤንያም ነኛ። ቤንያም ሌላው ምን እንደሆነ ታውቃላችሁ? እስራኤል በእግዚአብሔር በመበደላቸው ምክንያት መንግስታቸው ለሁለት ሲከፈል 10 መንግስታት ወደ አሕዛብ የሰሜን መንግስት ተብሎ ሲሄዱ ከይሁዳ ጋር የቀረ እሱ ነው። ስለዚህ አሁን አይሁድ የሚባሉት ቢንያምና የይሁዳ ወገኖች ማለት ነው፣ እስራኤል ተብሎ የሚጠራው። ስለዚህ እንደዛ ነኝ አለ ቢያስፈልጋል። ይሄ ብቻ አይደለም። ምን የኔ አለ ስለ ሕግ ብትጠይቁኝ በገማልያ እግር ስር የታወቀ ስኮላር የታወቀ የመጽሐፍ የሕግ አዋቂ እግር ስር ቁጭ ብዬ እንደሱ የሆንኩ ነኝ ነው የሚለው። ቢያስፈልግ ስለ ሕግ ብትጠይቁኝ ማን ነው ከኔ ጋር ስለ ሕግ እውቀት ሊነጋገር የሚችል ብሎ ነው። ስለ እግዚአብሔር መቅናት ነው የሚለው። መቅናት ለሕጉ መማር ብቻ የተማርኩትን ሕግ ለመተርጎምና ለእግዚአብሔር ስም በመቅናት እኔ ይበልጣቸዋለሁ። ቤተ ክርስቲያን ምን ያደረኩ ነኝ? ያሳደድኩ ነኝ። ክርስቲያኖችን ያሳደድኩ፣ ቤተ ክርስቲያን ያፈረስኩ ነኝ። ስለ ቅንዓት ስለ እግዚአብሔር ቀንቼ ያፈረስኩ ነኝ። ስለዚህ እነዚህ ነገሮች ሁሉ ሲቆጠሩ እኔ ምንድን ነኝ? ከማንም ይበልጣል። ነገር ግን ክርስቶስን አገኝ ዘንድ በክርስቶስ የሚገኘውን ጽድቅ አገኝ ዘንድ ይሄን ሁሉ ምን አድርጌ ከንቱ አድርጌ በከበርኩበት ምድር ወፈላላ ምን ሆኛለሁ? ተገልብጬ ተገርፌያለሁ፣ ተዋርጃለሁ፣ ተመትቻለሁ፣ ተተፍቶብኛል፣ ታስሬያለሁ፣ ተሰድጃለሁ። ስለማን ብዬ? ስለ ክርስቶስ ብዬ፣ በክርስቶስ ይገኝ ብዬ ለተገለጠልኝ እውነት ለመኖርና ለመታዘዝ ያንን ዋጋ ከፍያለሁ። ይሄ ብቻ አይደለም ወገኖቼ ጋር በጣም የሚገርመው ነገር ክርስቶስን ከመምሰል አንጻር መጨረሻ ላይ ሲሞት እንኳን እንደሱ ተሰቅዬ ቢሆንልኝ መሞትን ምን አደርጋለሁ? እመኛለሁ። ማንን በመምሰል? ክርስቶስን በመምሰል ምን መሆን? እንደሱ ተሰቅዬ ቢሆንልኝ ሞትን ምን አደርጋለሁ? እመርጣለሁ። እስከዛ ድረስ ነው ክርስቶስን ተከትዬ የሚሄደው። እያንዳንዱን ስቴፑን እኔን ዋጋ ከፍያለሁ ነው። ስለዚህ ወገኖች እናንተ ይላቸዋል መንፈስ ልክ እንደዚሁ ራስ ወዳድነትን፣ ክብርና ዝና፣ ጥቅምን የሚያስገኝላችሁ ነገር ሁሉ እርግፍ አድርጋችሁ እንደ ክርስቶስ ኢየሱስ ራስ ወዳድነት የሌለበትን አገልግሎት ለማገልገል የክርስቶስን ዱካ ተከተሉ ሲላቸው ነው የምንመለከተው። ዛሬ ሌላችሁ ፈልገው ይሄ የክርስቶስን ፈለግ ተከትሎ መከተል ማለት ይሄ ሐዋርያ ጳውሎስ የተከተለውን ፈለግ ክርስቶስ ኢየሱስ በአገልግሎቱ ውስጥ ያሳየውን ፈለግ ከኢየሱስ ክርስቶስ በኋላ የነበሩት ሐዋርያት የተከተሉትን ውጤታማ የሆኑ የቤተ ክርስቲያን አባቶች የተከተሉትን ዛሬም ውጤታማ የሆኑ አገልጋዮች የሚከተሉትን ያንን እውነት እንድንከተል ያስፈልጋል። ለዚህ ነው ሐዋርያ ጳውሎስ እኔ ክርስቶስን እንደሚመስል እናንተ እኔን ምን አድርጉ ምሰሉ። እኔን ምን አድርጉ ምሰሉ። እኔ ማንን ይመስላል? ክርስቶስን በመሰጠት ራስን በመካድ እኔ ክርስቶስን እመስላለሁ። ስለዚህ ኢየሱስ ክርስቶስን ፈለግ ተከትለን የምንከተል ከሆነ የመጀመሪያው ነገር ከራስ ወዳድነት ነፃ መውጣት፣ ራስን መካድ። ክርስቶስን ካገኘንበት ጊዜ ጀምሮ እኛ የለንም። በእኛ ቦታ የሚኖረው ማን ነው? ኢየሱስ ክርስቶስ። ንጉሱ በልባችን ውስጥ ማን ነው? ኢየሱስ ክርስቶስ። ከዚህ ከራስ ወዳድነት ባርነት ነፃ መውጣት አለብን።
አንዱ ይሄ ነው። ሌላው ሰራተኛ ወይንም ሎሌ አገልጋይ ሆኖ ማገልገል ነው። ኢየሱስ ክርስቶስ በዚህ ስፍራ ላይ እንደምንመለከተው በእግዚአብሔር መልክ ሆኖ መተካከልን ብቻ መቀማት አይደለም። ቀጥሎ ያለው ምንድን ነው የሚለው ቃሉ በዛ ስፍራ ላይ በክርስቶስ ኢየሱስ የነበረ የሐሳብ ሕሊና በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በጣም የሚገርም ሶስት ነገሮችን ነው በዛ ቦታ ላይ የሚናገር። በመጀመሪያ ደረጃ ያንን ነገር ግን የባሪያን መልክ ይዞ። ባሪያ ማለት ምን ማለት ነው? ባሪያ ማለት ምን ማለት? ለራሱ ፍቃድ የማይኖር ለጌታው ፍቃድ ኢየሱስ ክርስቶስ እኮ የእግዚአብሔር ባሪያ ሆኖ ነው የመጣው። የራስን ፍቃድ ላደርግ አልመጣሁም የአባቴን ፍቃድ እንጂ። ስለዚህ የአባቱን ፍቃድ የሚያደርግ ከሆነ እርሱ የእግዚአብሔር መልእክተኛ ነው፣ እርሱ የእግዚአብሔር ባሪያ ነው። ስለዚህ ለዛ የሚያበቃውን ማንነት ይዞ ነው የመጣው። የባሪያን መልክ ይዞ ሎሌ ሆኖ ለማገልገል ለሚገለገሉት ጥቅምና ፍላጎት ለመኖር የራስን ጥቅምና ፍላጎትን ምን ማድረግ መተው ማለት ነው። ይሄ መንፈሳዊ የአገልጋይነት መሪህ ነው። ይሄንን አሁን ዓለም ወስዳ የባሪያነት አገልግሎት ብሎ ሴሚናሮች እና ስልጠና ሲሰጡ ያሉ ኮርሶች ይሰጣሉ። እኔም እሰጣለሁ አንዳንድ ቦታ ላይ። ነገር ግን በእውነተኝነት ተግባራዊ ሊሆን የሚችለው በተለወጡ በክርስቶስ ኢየሱስ ባመኑ ይህንን ደግሞ አገልግሎት በተግባር ባሳየው በኢየሱስ ክርስቶስ ቤተክርስቲያን ውስጥ እንጂ ውጪ ሊሆን ፈጽሞ አይችልም። እነዛን ሰዎች ባህሪያቸው አይፈቅድላቸው፣ ተፈጥሯቸው አይፈቅድላቸው። ባሪያ ሆኖ ለማገልገል ራስን መካድ የግድ ይላል። የራስን ጥቅም፣ የራስን ዝና፣ የራስን ስም መካድ የግድ ይላል። ዓለም ያንን ልታደርግ ፈጽሞ አትችልም። ምክንያቱም የምትኖርለት ዓላማ ስለሆነ ማለት ነው። በዓለም ውስጥ ክብር፣ ዝና፣ ጥቅም ነው። ፖለቲካ ብትሉት፣ ትምህርቱ ብትሉት፣ ንግዱ ብትሉት ከማን ጋር የተያዘ ነው? ከራስ ጋር የተያዘ ነው። ራስን ለማዳበር፣ ራስን ለመገንባት፣ ራስን ለማስበለጥ ነው። ራስን ከፍ ለማድረግ ነው በዓለም ውስጥ። ወደ ክርስትና ስንመጣ ደግሞ እነዛን ያገኘናቸውን ነገሮች ወይም ያሉንን ጥቂትም ሆነ ትልቅ ነገር በመጣልና በመተው ለሌላ ባሪያ ሆኖ ለማገልገል ለራስ የሚሞትበት ነው ክርስትና። ለሌላው ለመኖር ለራስ የሚሞትበት ነው ክርስትና። ይሄን ማን ያደርጋል? አገልጋይ ለመሆን ይሄ ቅድመ ሁኔታ ነው። ባሪያ መሆን ብቻ አይደለም፣ በሰው መልክ ይዞ ይላል። ሰውን እኮ እግዚአብሔር ነው የፈጠረው። ሰው ውስንነት አለ አይደለም? ሰው በቦታ የተወሰነ ነው። ሰው በእውቀት የተወሰነ ነው አይደል? ኢየሱስ ክርስቶስ እኛን ለማገልገል ይህንን ሰውነት ነው የወሰደው። በሁሉ ስፍራ ላይ በአንድ ጊዜ የሚገኝ አምላክ ኢየሱስ ክርስቶስ በጣም ይገርም። በሁሉ ስፍራ ላይ በአንድ ጊዜ የሚገኝ በአንድ የሰው አካል ውስጥ ምን ሆነ? ተወሰነ። ሁሉን የሚያውቅ ጌታ በሰው እውቀት ምን ሆነ? ተወሰነ። ሁሉን የሚችል ጌታ ደካማ፣ ተራራ እንኳን መውጣት የማይችል ረሃብ የሚያሸንፈው፣ ጥማት የሚያሸንፈው ምን ሆነ? ደካማ ሆነ። አምላክ ውሃ ጠምቶታል። አምላክ መሄድ አቅቶት ደክሞት ጉልበት ያላቸው ርቦት እንጀራ ለመግዛት እኮ ጥለውት ሄደዋል። ማንም ሰማይንና ምድርን የፈጠረው ጌታ ኢየሱስ ለምን እንደሱ ሆነ? ያንን ዋጋ የከፈለበት ዋናው ምክንያት እኔንና እናንተን ለማዳን ነው። ስለዚህ የእግዚአብሔርን አገልግሎት የሚያገለግሉ ሰዎች ያንን ዋጋ ለመክፈል ዝቅታን ዋና አድርጎ መቀበል መቻል አለባቸው። ሌላው በዚህ ስፍራ ላይ የምንመለከተው የሰውን መልክ ያዘ የሚለው ቃል ነው። የሰው መልክ ማለት ሰው የሚያገለግላቸውን ሰዎች ካልመሰለ በሁሉ ነገሩ ሰዎችን በትክክል ካሉበት ሁኔታ ጎትቶ ሊያወጣ አይችልም።
ሰው የምናገለግላቸው ሰዎች መምሰል የግድ ይላል። ኢየሱስ ክርስቶስ በአካሉ ሰው ነው የሆነው። መልአክ ሆኗል። መልአክ ሆኖ ሰውን ማገልገልና ማዳን፣ ሰውን ለማዳን ሰው መሆን አለበት። በጣም ሰው ለማዳን ሰው መሆን አለበት በሁሉ ነገር። ለዚህ ነው ፍጹም ሰው የሆነው። ለዚህ ነው ሪፕሬዘንት ሊያደርገን በእግዚአብሔር ፊት ሊወክለን የቻለው። የምናገለግላቸውን ሰዎች ካልመሰልን በነገሮቻችን ሁሉ ማለት ሰዎችን ልናገለግል አንችልም። እግዚአብሔርን ልናሳይ አንችልም። ስለዚህ እሱ ሰው ሆነ፣ ተናቀ፣ ተዋረደ፣ ተቆጠረ ከደካሞቹ። ምክንያቱም ደካሞችን ይዞ ለመውጣት የደካሞችን ሕይወት መኖር ስለነበረበት ነው። አንዳንድ ጊዜ አገልጋዮች ስንባል እኛ ከሌሎቹ የተለየን፣ እኛ ከሌሎቹ የተሻለን፣ ድክመት የሌለብን፣ ስንፍና የሌለብን፣ በሕይወታችን ፍጹም የሆንን ሰዎች አድርገን ራሳችንን ለመለየትና ለማሳየት ስንፈልግ ከምናገለግላቸው ሰዎች 40 ሜትር እንርቃለን። በኑሯችን ሁሉ አብረን ለመብላት፣ አብረን ለመጠጣት፣ ከሰዎች ጋር ለመጫወት፣ ለቅሶ ለመድረስ፣ ሰርግ ቤት ለመሄድ አንፈልግም። አንዳንድ ቦታ ላይ ሄዳችሁ እንደሆነ አይታችሁ እንደሆነ ራሳቸውን እንደ መላእክት የሚያስቆጥሩ ሰዎች ከተሰበሰቡ በኋላ 5 ሰዓት ላይ ከነ አጃቢዎቻቸው ማንም ሳያያቸው ቀድሞ አጃቢው ይመጣና ገብቶ ከገላመጠ በኋላ ይመጣሉ። ምኑ የተለየ ሰው አይደል? የተለየ ሰው የማያራ የማይሸና የሚመስል፣ የማይበላ የማይጠጣ የሚመስል፣ የማይታመም የማይሞት የሚመስል እንደሱ አይነቱን ነው የሚፈልገው ሰው። እግዚአብሔርን ሳይሆን ለማምለክ ጥቃቅን ነገሮችን አጠገቡ ስለሚፈልግ እንደዛ አይነቱን ሲያከብር ወሰን የለውም። አለ ወሰን የለውም። አላያችሁ? እንትና ስለሚመጣ በዚህ ሰፈር ውስጥ ከተማ ላይ ያላችሁ ሰዎች ግማሾ ቀሚሷን ሳትይዝ ምን መጣ? ጭቅ ብለህ ተሰብስበህ ወይ አልክ። ምን አመጣ? ያው ነው ውሸት ነው። ያ ሰው ቢያንስ እኛን ይመስላል። ከኛ የተሻለ አይደለም። ንገረው፣ ከኛ የተሻለ አይደለም። አንዳንዶቹ በእውቀታቸውም ቢሆን በጣም ይገርማቸዋል። አንዳንዶቹን አውቃቸዋል። ከዛ ፍጥረት ቀጥሎ ያለው መጽሐፍ ምንድን ነው ብትሉ መልስ ሊሰጥ የሚችል አይደለም። መጽሐፉን ኮንቴክስት አይደለም የለቀቀው። በተደረደረው መጽሐፍ ቅዱስ ውስጥ ከዘፍጥረት ቀጥሎ ያለው መጽሐፍ ምንድን ነው ብላችሁ ጠይቋቸው፣ መልስ ሊሰጡ አይችሉም። ምክንያቱም ከመጽሐፍ ቅዱስ የተለዩ ናቸው። እነሱ ከሰማይ ነው አዲስ ነገር የሚያመጡ። ከሰማይ የለም። ከሰማይ የሚመጣ ነገር እግዚአብሔር የሚመጣው ነገር ሁሉ አድርጎታል። እግዚአብሔር የተመሰገነ ይሁን። ማንም የሚያመጣ ማንም የለም። ተዘግቷል። የሚሰጠን ነገር ቢኖር እዚህ ጋር የተጻፈውን ለመግለጥ የሚያስችለን ብቃትና እውቀት ብቻ። ከዮሐንስ ወንጌል ቀጥሎ ያለው መጽሐፍ ምን ብትሉት መልስ አይሰጣችሁ። ግን ብዙ ሰዎች ያንን ምን ያደርጋል? የሃይማኖታቸው መሪ መንግስተ ሰማያት የሚያደርሳቸው መንፈሳዊ ነገር በዚህ ምድር ላይ በህይወታቸው እንዲሳካ የሚያደርግ ሰው አድርገው ይመለከታሉ። ለምን እንደሆነ ታውቃላችሁ? ብዙዎቻችን ከጥንቆላ ቤት ስለወጣን ነው። ከየት ነው የመጣው? አሉ ከየመንደሮቻችን ጥንቆላ አንቱ የሚባሉ የሚፈሩ የሚደነገጡ ሰዎች አሉ። ልክ እዚህ ቦታም ስንመጣ ያንን ትተን የመጣነውን ቦታ ክርስቶስ ስላልሞላው እነዛ ሰዎች እንዲሞሉልን እንፈልጋለን። ክርስቶስ ስላልሞላ የእግዚአብሔር ነገር በውስጣችን ስላልሞላ ባዶ ስለሆነ እነዛን ሰዎች እንሞላና እነሱ ስለኛ መንፈሳዊ ሆነውልን እኛ በኃጢአት እንድንጨማለቅ የተለቀቅን አድርገን ራሳችንን እንወስዳለን። ጸልይልኝ፣ አንተ አትጸልይም፣ ጸልይልኝ ትለዋለህ። እሱም ደግሞ ይጸልያል። ችግሩ ለመስራትና ማባሙ ብቻ ይችላል። አንተ ስለ ከኔ ጸርጀ ያለው ትቃጠላታለህ። ሐሰት ነው። ክርስቶስ እንደሱ አላደረገም። ጳውሎስ እንደዚህ አላደረገም። ያሳዩን መንገድ ይሄ አይደለም። ራሳቸው ከሚያገለግሉ ሰዎች በታች ዝቅ አድርጎ ነው ያለው። አገልጋይ የሚለው ቃል ራሱ ንጉስ ማለት አይደለም። አገልጋይ ማለት ለሌሎቹ ከሌሎቹ ያነሰ ስታተስ ያለው ነው። ስታተስ ደረጃ ማለት ነው።
ሰው ሲቆጠር የመጀመሪያ ተገልጋይ ነው የሚቆጠር። ከዛ በኋላ ወደ አገልጋይና ወደ መስተንግዶ የሚመጣ አይደል? አገልጋይ ማለት ሰው ካፍቴሪያ ሄዳችሁ ወይንም ሆቴል ቤት ውስጥ ሄዳችሁ ለመስተናገድ ብራችሁን ይዛችሁ ስትሄዱ እጃቸውን እንደዚህ አድርገው ከፊት ለፊታችሁ ለማጎልገል የሚቆሙ እህቶችና ወንድሞች እንደማለት ነው አይደል? መጥተው ይቆማሉ። ማን? አገልጋይ። ማንን ለማገልገል? እኛን ለማገልገል። ራሳቸው ምን አድርገው? ዝቅ አድርገው። ቀና ብሎ እንዲህ ብሎ የመጣ ከሆነ በጥፊ ነው የምትመቷት አይደል? ቀና ብለህ እንደዚህ የምትመጪው አገልጋይ አይደለሽም እንደ በዚህ ቦታ እኛን ለማስተናገድ አስተናጋጅ ማለት ነው። እንዴት ነው ከቶ እንደምን ንጉስ የሚሆነው አስተናጋጅ? አባትየው እኮ መንቅሮ ነው የሚያጠፋው። ለምን? ገበያ ስለሚያጠፋ። አባትየው ምን ያደርጋል? መንቅሮ ይጥላል። የቤቱ አባት እግዚአብሔር ደግሞ ከቤቱ መንቅሮ ይጥላል ወደ እሳት፣ ወደ እቶን። ኢየሱስ ክርስቶስ ያሳየን ሰው ሆነ፣ መልአክ አልሆነ። አንዳንድ ጊዜ አይታችኋል አይደል? እኛ ከምእመናችሁና ከአገልግሎታችሁ ከመራቃችንና የተለየ ነገር ሆነን ለመታየት ከምናደርገው ጥረት የተነሳ አንዳንድ ደሃ እናቶችና አባቶች በቤተ ክርስቲያን ውስጥ ሲኖሩ አንዳንድ ጊዜ ምን እንላለን? አሁን በእያንዳንዳችን ተመዳድበን ምን እናደርጋለን? ምእመናንን እንጎበኛለን ስንል ነገ በሚቀጥለው እሑድ አንቺ ጋር እመጣለሁ ስል ያቺ ደሃ እኔ ስለምመጣ እኔ አገልጋዩ ስለምመጣ ድሮ የምትኖረውን ህይወት ለመለወጥና የተሻለ ለማስመሰል አመድና አፈር የሆነውን ቤቷን በእበት መለቅለቅ ማን ስለሚመጣ? አገልጋይ ወይስ ንጉስ? ድንቄም አገልጋይ ድሮ ማትበላው ፉፍራሜ ታተክትሮ ልቂደ ውጭተ ደና ከንታ አገልጋዩ ወጥቶ ዋሳት ነው ዲሬክታ ቋጥን ሰራቀ ከሰባለ ምትረክ ይላል አማርኛ ሳስታሙ ነው ባይሆንሳ ተወይተ እና ወርሴት ኮይ በዳሙ ዘፍተርቲ ከተለው መዛም ማትራው ኮይቱ ኮይ ወርስራ ያ ኮንራሙ ዴው የሰነ ዶንጋይ ማና እሱ አገልጋይ ነው። ለምን ነው አገልጋይ የተባለው ስም የተሰጠው? ንጉስ ወይ ጌታ ነው ቤት የሚመጣው ሞትቹ ዳኑ ዳፍራት እኔ ይላ ማስደም ጫማስ ቦኮ kitsak ይገኝ ወንበሬ ሰው ወላ ተባሽ ነው ወስከረትን ለቄዳ በተመርጨው ወርጣው ነቃላ ሰወሮ ወላታ ዲኖ ወቆ ኤካይ ተቾን ተቾ ቀየረ ተነገ ሱፊ እስናገደ ወጭናና ነው ሆሪያት ዳና ድሮ ነው መራው ወይስ ነው ዋላ ነው ወደ ቢያታ ነው kiናው አማማ ነው ወጭ ዳራ ተክተር ወማቂ ሆነ ዳይና ነው ፊዲአው ወጥ ዳራቴ የሚነጥ ነው ለምዳይ ገደጠሮት ያና ተባ ለየቻሰሙና ወጥቾት ስናይና ሀጋጊዮ ማን ደግሞ ኩን ቀረሚዮ ሀጋጋ ነው ትባሚዮ ተቀረሚዮ ማንቺ ይናይ ስለባላ አማን ማ ኢየሱስ አማን ረይኒሮ ማኖ ባሻ ማን ነው እስኮ ይሄ ጠላት ዘላለም ማት ጋጣማ ይሁን ማት ጋጣማ ይተለ ያለ ቢሄሾ ኢሚራ አንደሮ ማኖ ዳሪሙ ባታና ድመካኑ ባታና ዳኪቺ ደወያው ማኖ ወላና ጀው ዳፍራተ ኩሉ ባል ጎዶቅታው ኢማኖ ማና ኢሚያላ ማንቾ ማርታና ኩይራ ይሄ ደረቅ ነው መንፈስ የለበት
ስለዚህ ላንቺ ሳቻ ሰማት ራሳችንን ከምናገለግላቸው ሰዎች ጋር በማስመሰል ማገልገል አለብን። ኦላ ፎላ ማንራ ኦላ ወና እሱ ያለኝ ነገር ኮይ አገልጋይ ሲማ ነገር ያለው ኮይ አገልጋይ ወቶ ፎልጣ ወንበር ዳንቻል ሰምቶ ሞክለ ማን ጉማን ሞክለ ባላቀ ዳንቻ ወላ ነው ሰው አይት ቻው አይት አገልጋይ ተገልጋይ ንንከ ቤተ ክርስቲያን ረዳው ንንከ ቢሽነር ሰው ከመሙራት መገኑ ታቆይ አግዳሚ ወራሮ መጣ ወንበር ወሚቴ እናትለ ከዋቢቴው አገልጋይ ነው ኮ ማን ዳይቴ ኤራ ሆላንቴ ባላንቴ ንንከ ወልኔ ኮይሴ ሞላት ኦኬ because we are servants kitni agalgay ስለዚህ ኤአይ አካይ ገዳን ነው አይሩኝ ካይ ገዳን ማኑ ህዝብ ተብለው እንሰራ ወቅማይ ንንከ ገለገለ ደሞ ወቅማይ ዳስ ኢካግቤና ምሴት ላይ ኪኒና ኮኩሪለ ከተ ሄደኖን ከያ ኮይ ሶፋ ወድኒ ማኪቴና ኢካግቤና ጊቶ ካይኖ ንቺ ፋፎ ይዘ አቴ ይቤት ገደለ ታስልሻ ኢየሱስ ጌታ ስለደ ዝቅ ራሱ ነው። ስለዚህ ራሳችንን ከምናገለግላቸው ጋር በማመሳሰል ሌላ ምንድነው መሰላችሁ የኢየሱስ ክርስቶስ ዲ ማና ሶቀማራ ማና ላቢው ላይ ኪኪና ማኑ ሬኦቴ ሐስራት ሬኦ ሪያራ ሀጃጃሚዋ ኢኪ ጎባቴ ማኑ ጭራው ጫቶ ጊዶ ማትላበ ሬኦ ያ ማሲያ ቢፊሲሌ ዊላ ያ ቢፎኤና ኮኔ አሴ አንሬሙ ወይቴ ኩላ ክሪኖኒ ማን ማቢፋሰ ዊላ ላይ ቱቂተ ቢፋሰ ሂቆቲ ከኳይሬት መሳሩ ሃሩ ዳይኖ አቆማለ ቤተ ክርስቲያናት አባለ ከም ሬሙራቴ ዋና መስናይ ጋናዬ ካይሳው ገደቦ ኳይሬ ውርቱ ኪኒ ማንቾ ማዳሬ ወክሮ ማንቾ ለመሰሰገ ሬኖ ገደኪራ ያናረልኖ እኔ ገጠር ላይ ማሬ ማዮመን ሰለቤ ቸች አሁንም ይሄንን መመሪያ አይደለም ላይንቺ ሳይከታ ኳይሬ ማዳርሹ ዳርጋ ማርቴ ዚማሬ ዘማራ አይደል ዊላ ማን ለደ ማይከን ሲርበኖይ ዊላ ማን ገደል ማይከን ዊላ አለ ዊላ ሁላው ዊላ ተለ ሀኪቾ ማጋኑ አለ ለኩላ ምክንያቱም ሬው ነው ዳርጋ ማኑ ማርቻፈ ጋር ያለው ታፈ ወዳናስ ፈናዳግራ ሪያኖ በራ ማጋኑ ወመራታ ኩላ አለ አለቀ ኩካ አሰር ባሰር ቢናይክሮ ማይካይ ካሩ ግዶረ አድርጋለ ገጠር ኳይር የሚባል ነገር አኮማርተ መዝሙረ በማንቹ ቤተክርስቲያነ ተሙለችና ፕሮግራም ቆያስኔ ነው ኳይር ዘመርቴና ተኛ አለቀ ሀቁቃ አተ አላ ውድድረ ተኩ ኮኤ ውድድረ ማጋኑ አቁረ ኩላ ቃለ ሸማ ደቂቃ ሰሎ ጀራ ማረሳ ተሳዮ በጀራ ኮ አቁረ ምድራኒ አለማ ማንቾ አሳብ ነው ሀቁባ አናሲ ለዳርዲ ነው ኮይ ሙለ ነው ኮይ ማኑ ኖ ማን ይሱ ኩምስራ ይብሽራ አስራት እኪ ኩን ባል ማርጮ ላይ ይሻላል ማኑ ድሬ ነው ጣ ነው ኢየሱስ ሬኖ ማን ማያል ነው አን ሬው ሞሮ ኮን ገደሳ ኮት ቢቶ ነው ሲዲነ ቱግነ አቡር ኢሚራ ማቻ ነው ሀራ ነው አን ረካ ኡላር ማሳ ዲቻሪሳ ኢሚራ ላይ ነው ሀቲ ጎቱቲሁ ቢሲያ ኢየሱስ ዳኖ ባራ ላንቺ ተሃሮመ መቻው ከቶፋው ኢትዮ አሜን ቶፋው ከአባ ዋይ ኢትዮ ከአ ጎቱቲሁ ከአ ኪናዱ ነው ይላል ኮ ሰልፈት ጎፋ ኩኮ ኤሮራ አልባሙ ለራሱ ወጣራ ረማማንቺ ሆሎ ከአላ ውዱልታ ነው ግዱ ከዋ ወርቀ ቀባ እዶጋ ሸይጣን ማና ዶጋ ማኑ ማይካይሮ ነው ፋይት ተረጅራ ይሉ ነው ክርስቲያናው ይነ ኮሚሽኔት መቃብሬዋ እሲ ማዳቢ ታሪክ አይኦቲ ለቤተ ክርስቲያናት ተሰማ ማንጫ ባለካው ማራ ሬሮ ከተማ መሬሮ ማሲና ስራ
Hakkoon dargaa deemaa dhabe gobbaa dargaa itti ta'e baatu guddisa mannaa ta'u. Hakkoon albaa adda itti taraasidha. በጣም የሚያሳፍር ነገር ነው። ሬኖሞ ከተለል ሻሪ ለወር ነውና ማጋኖ ሶቃማ ያወተ ክርስቶስ ኢየሱስን በመምሰል ማገልገል መቻል አለ። የምናገለግላቸው ሰዎች እንዲመስል ከነታ ቆይቶ ዲኖ አስደው ተቆመን ጮትና ወርቃና ቡነታው ሞሮታ ከነለዶ አን ቆይቶ ሁሉ አሳዋማ ዳንዴ ባል ሳነ ተወቅነ ጀራን በሶቅ ነው ኮሉ ማንችለ ማጋኖና አማራ ነው ቢሰይና ይኩምቡሩና ቡላላዋ ይተንሶ ቶንት ነው Mana bene se ne so puro la tai. Ane ko shite. Anu dati so ma no ma. Ma be ba se ba. Do shirai no ma. Do shirai no ma. Ma ni kayo. Ma kyo da. Ma kyo. Yesus hat ke da ho gyo ni. Quando Yesus che Dio no? Man ilama dar karama dorna si kede mare mama ilam. Oh begitu. Nah, asitte mare. Lain kisah kita manu marak kita. Reote napa beano waite dawote rena reoni. በጣም ይገርማል። ዳዊት ሱንተሽ ላይ ማንቺ ጎባተ ይማ ሳልፋችሻ ሬኦቲያ ሮማውያን ኮሬ ፊታንሳና ዲናንሳ ሀጦንሳ ማሲተራ ሂቃንታ ወገደ ለመላይና ለመዛተ ወቅማ ሱንቶይ ማንቺ ፊትያኒ ፊቲስ ላና ፊትያኒ ለመላይና ለመዛተ ሳይ ሀቆሱ ተመር ሄቤት ያለው ሀካራው ፊቲስ ባሉ ሀቆማንቺን ከዮመቃው ሾለ ላይኪ ሳይኪታ ሚል ሚክዲያ ማግሰ ተቃዋሚ አይተው ላይኪ ሳይኪታ ይሶቱ ማሳዳ ዲካሰ ሀተራ ይነትላ ሀተሬው አሬ ኢየሱስ ሬ ዶደ ሀተሬው ራኖተ ደዲ አንተ ነድሬም ተቆጣ ታስሬም ዲ ወሪዲ ተያታ ሬወተ ነፋ ወሪዲ ሬወተ ነፋ ወሪዲ ዳባቱ ሱታመሬ ሀተራ ሀጃጃሚው አይኪዮ ኮነ አማኒው ማኒው ሞት ኢማ ቆለጎሾ ኦሻራ ኖስ ኢድለሂቴ ኖ ሬወተ ነፋ ኢላማተ ነው ማሪው ቡግዶላ ሬወተ ነው ሱታመሬ ሂቶክኔቴ ኮነ አማኒን ሄን ኢማ እንጀ ሾቲ ከፊታ ዘመን ከፊታ ምናምን ከፊታ ልብስ እኛን ከፊታ ማጋኑ ማን ወሮቴ ኪዳኖሱ ማጌሻ ክርስቶስ ይላወራ ወረገ ዲርቤው በመጨረሻም ሰማያዊ ዋጋን ተስፋ በማድረግ ማገልገል ኢየሱስ ሀtta ቆሞስ ሾልሾ ገደንሳ ኮይላ ኢናይወተ ቁጥር 9 ላይ ማያኖ እግዚአብሔርን ያለ ልክ ምን አደረገው ከፍ አደረገ ኢየሱስ በምድር ላይ አይደለም ከፍ ያለው እግዚአብሔር በራሱ ዘንድ ነው ከፍ ያደረገው ኢየሱስ በምድር ላይ ከፍ ለማለት ቢፈልግ ኖሮ በትንሳኤው ቀን ተደብቆ ወደ ደቀ መዛሙርቱ መሄድ የሚገባው ሳይሆን ስቀላው ብሎ እስራኤል በተሰበሰበበት ቦታ ላይ ባሉበት ስፍራ በኢየሩሳሌም አደባባይ ላይ ተገኝቶ እናንተ የእስራኤልና የኢየሩሳሌም ሰዎች ሆይ እኔን ስቀላው ባርባንን ፍታው ያላችሁ አሁን አምላኬ እኔን አስነስቶኛል ታምናላችሁ በእኔ አታምኑም ቢል አይደለም ሰው ምናልባት በኢየሩሳሌም ያሉ እንስሳት ሳይቀሩ ለኢየሱስ ክርስቶስ ይሰግዳል ኢየሱስ ያን ማድረግ ፈልጓል አልፈለገም በቃ ያለሱ ሰው የለም ይሉ ነበር ነገር ግን አልፈለገም ስለዚህ ምን አደረገ ሄዶ ለደቀ መዛሙርቶቹ ተገልጦ እሱ ምን ሆኗል ተነስቷል ብላችሁ ሂዱና ስበኩአል አያችሁ ራሱን ከፍ የሚያደርግበትን አጋጣሚ ምን አደረገ ሰው ምን ተደዶ ኢየሱስ አቸው ምትሮምሮ አነኒ ለዶ አኮባራ ኪቱ ኪና ካሞ በራን ቀጥታ ኢየሩሳሌምን ለማለት ሜው አንጃቱ ፊዮስ ኡደተ ካና አቃቃሲዮሪ ባላ አኮ ባላ ቅንጨ ኢየሱስ ባሎ ቢልቄ ነው ምትበረድ ማሲሲውን ጻፈኝ ምትበረድ ማሲሲውን ማሲሲው ማርቲነ ካዮ እንትነ ቁልን ሳይዲ
ያንን ጌታን ግን እግዚአብሔር ምን አደረገ? ያለ ልክ ከፍ አደረገ። ስለዚህ ወገኖች ጌታን ስናገለግል የኢየሱስ ክርስቶስን አገልግሎት ፈለግ ተከትለን እናገልግል። እንዴት እናገልግል ለሚለው ዛሬ ጥያቄው ይሄ ነው። የኢየሱስ ክርስቶስን ፈለግ ተከትለን እናገልግል። እግዚአብሔር ይርዳል። ራሳችንን ዝቅ አድርገን 7 ደረጃዎችን ነው ኢየሱስ ወደ ታች የወረደው። ከላይ ከሰማይ አምላክ ሆኖ ሳለ ጌታ ሆኖ ሳለ ያንን ትቶ በመውረድ የሰው መልክ በመያዝ የባሪያ መልክ ይዞ ራሱን ከሰው ጋር ከሚያገለግላቸው ጋር በማመሳሰል ለሞትም ደግሞ የመጨረሻ የመስቀልና የተዋረደ ሞት በመታዘዝ ነው ጌታን ያገለግለው። ግን እኛንም ደግሞ ያዳነ። ስለዚህ የኢየሱስ ክርስቶስን ፈለግ ተከትለን የምናገለግል ሰዎች ነው። ይህ በሕይወታችሁ ተዋህዶ ከእናንተ ጋር ተዋህዶ ክርስቶስን መስላችሁ ስታገለግሉ እንዳይ እግዚአብሔር ዕድሜ እንዲሰጠኝ ለምናምን ለራሴ እናንተም እንድትለወጡ ጌታ ይርዳል። እንጸልይ።